የትኛው ቤተሰብ? እኔ እኮ እቺም የቀድሞ ባለቤት ነች አላችሁ፣ እሷም እንደዛ ነች። ያቺም ትመጣና ደግሞ ሚስት ነኝ ትለኛለች። የትኛው ቤተሰብ ጋር ነው የምሄደው? ስሜን ራሱ እናንተ ኡስማን እያላችሁ ስጠሩኝ ያወቅሁት እንጂ ስሜ ኡስማን ይሁን ማን ይሁን ምንም የማውቀው ነገር የለኝም። አንቺ ባለቤት ነበርኩኝ ትይኛለች። ያቺ መታ ደግሞ አሁን ላይ ባለቤት እኔ ነኝ ትለኛለች። የሰርጋችንን ፎቶ አሳየችኝ። እሺ ማንን ልመን? ግን ዶክተር በጣም አስቸጋሪ ሆነብኝ። ያው ባለፈውም ቃል እንደገባውልሽ እሱን ለማገዝ በጣም ኢንተረስት አለኝ። ግን ደግሞ አንድ ያልነገርኩሽ ታሪክ አለ እኮ። ስለዚህ ባለቤት ያለች ባለቤት ሰሚራ ነች ማለት ነው አይደል? ሰሚራ ጥሩልኝ፣ ካልፈልግ ሰሚራ ብቻ ጥሩልኝ። በቃ እሷን ነው ማለት ሰሚራ ያን ያህል ንብረቱን ይዛ ሄደችን ሴት፣ ያን ያህል ልቡን ሰብራ ሄደችውን ሴት ከጥቂት ቀናት በፊት እኔን አግኝቶ ብዙ ነገር እንዳላለኝ፣ አብረን እንኑር እንዳላለኝ፣ ልጁንም ለማግኘት ቃል እንዳልገባ ያን ያህል ልቡን ሰብራ ሄደችውን ሴት እሷን ነው የማምነዋለን። ተባብሮ ሊያሳብዱኝ ደርሰዋል። ከነሱ ርቄ ሰላሜን አገኛለሁ። በቶሎም ወደ ማስታውሰው ወደ ቦታ ይመለሳለሁ። እባክሽ ፋታ አሳጡኝ። ወደ አሳብዱኝ ደረሱ። ተዋቸው እነሱን። ትመጣለች፣ ባለቤት ነበርኩ ትለኛለች። ደግሞ ልጅ አለ ትለኛለች። የምን ልጅ? ዝም ብላ ነው። እነኚህ ውሸታሞች። ልጅህማ ቤት እየጠበቀችህ ነው። አሁን ይሄን ምን ይሉታል? የፈታችውን ባለቤት ነኝ ብላ ይዛ መሄድ ምን ይባላል? ወንጀል መሆኑን አታውቅ ማለት ነው። አንድ ቀን ቢያስታውስ ብላ ሳትፈራ ምን መልስ ልትሰጠው ነው? ለነገሩ ፈጣሪውን ያልፈራች ሰውን እንዴት ልትፈራ ትችላለች? እሺ አሁን እኔ ምን ማድረግ ነው ያለብኝ? እሱ አሁን ሰሚራን መርጧል። ወደ ራሴ የምመለስበት ትክክለኛ መንገድ ናት ብሎ ተቀብሏታል። እሷ ደግሞ እሱ እንዲያስታውስ አትፈልግም። ውሸቷ እንዳይጋለጥ እንዲያስታውስ የሚያደርገውን ነገር ሁሉ ትዘጋበታለች። እሺ አሁን ስልክ ካላነሳልኝ በምንድን ነው የማገኘው? ውይ ኡስማን፣ ቆይ ለምን ግን በድጋሚ ህይወትህን አዘቅት ውስጥ ከተትክ? ለነገሩ አንተ ምን ታደርግ፣ እሷ ነች እንጂ። ሰው ለራሱ ዱንያዊ ጥቅም ብሎ እንዴት የሰውን ህይወት ደጋግሞ ያበላሻል? ተወለ እንዴ ኡስማን? አስታውሶኝ ይሆን? ውይ ባረገው። የኢማድዬን ደስታ ከማየት ውጭ ምንም የምፈልገው ነገር የለም። ሂላ ራቢያ ነሽ አይደል? ማልበል ምን ነው ከባሌ ራስ ላይ ብትወርጂ? ምን አደረኩ? እሱ አሁን እኔን መርጧል። ለምንድን ነው እየደወልሽ የምታስቸግሪኝ? እውነቱን ለምንድን ነው የምትደብቂው? ዋናው ማመኑ ነው። አላህን አፈሪም። ይኸውልሽ ራቢያ፣ አሁን ኡስማን ከኔ ጋር ደስተኛ ነው። የኔና የኡስማን ህይወት ከተቋጨ እኮ ረጅም ዓመት አለፈ። ታዲያ ለምን አትተይው? ይኸውልሽ እኔ ኡስማን ጋር የምደውለው ለልጅ ስል ነው። በመካከላችን ምንም ነገር አይኖርም። እኔ በልጅሽ ሰበብ ድጋሚ ከኡስማን ጋር ለመሆን የፈለግሽ ነው የሚመስለኝ። ትክክል ግን አይደለሽም። ይሆናል፣ ግን አሁን እኔን መርጦኛል። ተስፋ ብትቆርጪ ነው የሚሻለው። እባክሽ ኡስማንን ድጋሚ አትኩች። ስለዚህ ባትረብሽ ጥሩ ነው። እሺ ደህና ሁኚ። ስልኩ እሷ ጋር ከሆነማ መቼም አናገኘውም። ስለዚህ ምንድን ነው ማድረግ ያለብኝ? ሄሎ ራቢያ፣ እንዴት ነህ? ሰላም ነው? ደህና ነኝ አልሐምዱሊላህ። አንተ ደህና ነህ? አለን። እኔ የምልህ ኤልያስ፣ ኡስማንን አግኝተኸው አታውቅም? እኔ ብደውልም ላገኘው አልቻልኩም። ለእኔ ራሱ አያነሳም። እስኪ ፈልጌ አገናኝሻለሁ።
ካንተ ምን ተሸሼ ነው? እዛም ሄጄ ጥሩ ፊት አላሳየኝም። ይለፍለት እስኪ። ትንሽ ልጥፋበት ብዬ ነው የራኩት። አሁን ግን ላንቺ ሲል ሄጄ አገኘዋለሁ። እሺ እሺ፣ በጣም አመሰግናለሁ። ተረጋጊ አንቺ። እሺ ምንም ችግር የለውም። እሺ፣ አመሰግናለሁ። ወይ ኡስማን፣ ያንተ ሁኔታ ላም በሌለበት ኩበት ለቀማን ይሆንብኝ። ምን ፈለክ? ምን ሆነ ነው ኡስማን? ለምንድነው ስልክ ማታነሳው? አሁን ራሱ በስንት መከራን ያገኘው። ቆይ ለምንድነው? ምን ሆነ ነው? እስኪ ለምን አተውኝም? በሰላም ይወስል ሊኖርበት ተውኝ። ለምንድነው 10 ጊዜ ደጋግማችሁ የምትደውሉብኝ? ምን ፈለክ አንተስ? ደጋግመህ ለምንድነው 10 ጊዜ የምትደውሉብኝ? እባክህን ኡስማን፣ ለራቢያ ስልክህን አንሳላት። በጣም እየፈለገችህ ነው። አታስጨንቃት። ለምንድነው እሷ የምትፈልገኝ? ራቢያ ከኔ ምን ቀራት? እባክህን ኡስማን፣ እባክህ እንደዚህ ሆነ ማየት አንፈልግም እኛ በፍጹም። ስልክህን አንሳላት፣ ከኛ አትሽሽ። ቆይ ምን አደረግን ኡስማን? እባክህን ለምንድነው የምትሸሸን? እኔ ካልፈለግኳችሁስ አልፈልጋችሁም አልኩ። በቃ ተውኝ። እንዴት ነው የምንተውህ? እሺ ቆይ እናንተ ስለ አንተ ነው የምናስበው ነው አይደል የምትሉት? ስለ እኔ የምታስቡ ከሆነ እኔ ደስተኛ ህይወት እየኖርኩኝ ነው። በአሁን ሰዓት ከሚስቴና ከልጄ ጋር ነው እየኖርኩ ያለሁት። በቃ ከኔ ራቁ። ለምን አተውኝም? ህይወትህን በሰላም መኖር አትፈልግም? እኔ ይኸውልህ ከሰሚራና ከልጄ ጋር በሰላም ነው እየኖርኩኝ ያለሁት። ሰሚራ ማን ናት? የተረገመች ሴት ናት። እባክህን እኔ የምልህን ስማኝ። ለሁለተኛ ጊዜ እየሸወደች ነው። እንዲያውም ልንገርህ፣ በጠቅላላ ንብረቴን በሙሉ ለእሷ ሙሉ ውክልና ልሰጥ እየተዘጋጀው እያለ ነው አጋጣሚ ያገኘኝ። ስለ እሷ መጥፎ ነገር ስታወራ ከዚህ በኋላ ልሰማ አልፈልግም። እመነኝ ኡስማን፣ ነገ በጣም ነው የሚጸጽትህ። እባክህን ኡስማን፣ እባክህ እንደዚህ አይነት ስህተት አትድገም። ተቅረበ። ይቺ ሴትዮ የተረገመች ናት። መሰሪ አስመሳይ ነች። ድጋሜ እየዋሸች ነው። እመነኝ ወዳጅ። ለምን ከሷ ራስ ላይ አትወርዱም እናንተ? ቆይ እሺ ማስረጃ አላችሁ? ምንም ማስረጃ ሳይኖራችሁ ዝም ብላችሁ ለምን ታጭበረብራላችሁ? አንድ ነገር ልንገር፣ እውነተኛ ትክክለኛ ህይወት ራቢያ ነች። አምጣልኛ። ትክክለኛ ህይወት ራቢያ ነች ካልከኝ ማስረጃ አምጡልኝ። አለምንም ማስረጃ ግን ዝም ብላችሁ እየመጣችሁ አታጨናቁኝ። እሺ ከዚህ በኋላ በተረፈ በጭራሽ እንዳትረብሹኝ። ኡስማን፣ ሰሚራ ማንነትን እንዳትነቃ መንገድ እያሳተች ነው። እመነኝ፣ ዛሬ ምነግርህን በሙሉ ነገ እውነት ሆኖ ታገኘዋለህ። የዚች ልጅ ክፋት ነገ ግልጽ ብሎ ቆመ ታየዋል። እንዴት አንተ ዝም ብለህ ንብረትን ትሰጣለህ? እስኪ ንገረኝ ወዳጄ። ቃል የገባሁላትን እኮ ነው። መጀመሪያውንም ልሰጣት ስል ነበር እንደዚህ አይነት አደጋ ያጋጠመኛል። ስለዚህ ያንን ማድረግ ደግሞ ግዴታዬ ነው። ቢያንስ እኮ እሷ የልጄ እናት ነች። ቢያንስ ይህንን ከማድረግ በፊት አጣራ፣ ረጋ በል። መቸኮል ዋጋ ያስከፍላል። ራቢያ ምን ፈልጋ ነው የምትደውልልኝ? ምንም ነገር እኮ የለም። በቃ ቢያንስ ለእሷ ስልኩን አንሳላትና ምን ልትልህ እንደሆነ እንኳን ስማት እስኪ። ይኸውልህ 10 ጊዜ እየመጣችሁ ህይወቴን አትበጥብጡ። ድጋሚ እንዳትከተለኝ እሺ? ለማንኛውም ራቢያን ከሆነ ነገ አገኛታለሁ። ከአሁን በኋላ ግን አጠገቤ እንዳትደርሱ። እኛ ምን ነግርህ ነገር በሙሉ አጠቃላይ ነገ እውነት ሆኖ ታገኘዋለህ። ኡስማን፣ ሰላም አለይኩም።
ወአለይኩም ሰላም። ምንድን ነው እንደዚህ አጣድፈሽ የጠራሽኝ? ጠፋብን እኮ። ለመሆኑ ክትትሉን እያደረግክ ነው? አዎ እያደረኩ ነው። ለምንድን ነው የፈለግሽኝ? አንቺ እኮ ስለኔ መጨነቅ የለብሽም። ሚስቴ በደንብ እየተንከባከበችኝ ነው። ስለዚህ አንቺ ራስሽን ኑሮ ኑሪ። እንደዛ ነው? አዎ በጣም ተመችቶኛል። እውነታው እኮ ነው ለአንተ የሚጠቅመህ። ምን አውቃለሁ። እስኪ አንቺ የአንተ ባለቤት ነበርኩ የምትይኝ ከሆነ የሆነ የሚያሳምን ማስረጃ አሳይ። ማስረጃ ብቻ ነው የምፈልገው። ይኸውልህ እኔ እኮ ማስረጃ ቢኖረኝ አሳይህ ነበር። ግን እኔ ሀቅ ባሊዝ ይህን ያህል ከአንተ ጋር ጊዜን ማጠፋ ይመስልሃል? አይመስለኝም። ከአንተ ልጅ አለኝ ብዬ የሚዋሽ ስብዕና ያለኝ ይመስልሃል? እንደዛ አይደለም። እሷ የልጄ እናት እንደሆነች በማስረጃ በስነ ስርዓት ነው ያየሁት። አንቺ ግን ያለምንም ማስረጃ የልጄ እናት ነኝ ትይኛለች። እሺ ምን ላድርግ? ይኸውልህ ኡስማን፣ ያኔ ከአንተ ጋር በደስታ እየኖርን እያለ በድንገት ምንም ሳላስብ ነበር እንለያይ ያልከኝ። በጣም ተናድጄና አዝኜ ስለነበር ከአንተ ጋር የነበሩኝን ፋይሎች በሙሉ አጠፋኋቸው። ጎበዝ። ፎቶዎቹንም ቪዲዮዎቹንም ደልተሻል። አንተም መርሳት ነበረብኝ። በቃ ይኸውልሽ አሁንም እርሽኝ። እሺ እስከናካቴ እርሽኝ። እንዴት እችላለሁ? ልጅ እኮ አለን። ማስረጃ ምንም ሳትይ ዝም ብለሽ ብቻ ልጅ አለ ብቻ ስላልሽኝ የማምንሽ ይመስልሻል? እና ደግሞ እኔ አሁን ከሚስቴ ከልጄ ጋር ተረጋግቼ እየኖርኩ እያለ እየደወልሽ እባክሽን አታስቸግሪኝ። በቃ ወድጄ አይደለም አንተን የማስቸግረው። ልጄ በጣም ይፈልግሃል። ለልጄ ስል እንጂ የማልፈለግበት ቦታ አንድ ሰከንድ እንኳን መቆየት አልፈልግም። በእርግጥ ጤንነቴ ያሳስበኛል። ለዛም ነው ደጋግሜ የምደውልልህ። ቢያንስ ደህና መሆንህን ማወቅ አለብኝ። በምናወራበት ጊዜ ደግሞ ምናልባት አንድ የምታስታውሰው ነገር ሊኖር ይችላል። እባክህ ስልክህን አንሳልኝ። እሺ አሁን ልሂድ። ክትትሉም ስላለብኝ ቤት ይሻላል። ዶክተሯም እኮ ያለችው እኔና ኤልያስ አንተ እንድታስታውስ ልናግዝህ እንደምንችል ነበር። እኔ ማናችሁንም አታስፈልጉኝም። በራሴ ማስታወስ እችላለሁ። አብረን ያሳለፍናቸው ነገሮች እኮ አሉ። በራሴ ማስታወስ እችላለሁ። ለልጄ የገዛኸውን ስጦታ ሰጥተኸኝ ነበር እዛ ጋር። ለልጄ በእጁ ነው የምትሰጪው? እሺ ግን እኮ ለሱ ብዙ ነገር ገዝተልሃል ባለፈው። ማየት አይቻልም። የልጄ ሰርፕራይዝ ነው። ምን ችግር አለ? ከፈለግሽ እዛው ከሱ ጋር ሆነሽ ታየዋለሽ። እዛ ጋር ደግሞ ልጅህን በስልክ አውርተኸዋል። አጠቃላይ ሀሳቤ ሁሉ እባክሽ ልጄ ጋር ነው። አሁን እሺ ልጄ ጋር ደውይልኝ። እዛ ጋር ራሱ ቅርብ ጊዜ ተገናኝተን ወደ ሀረር ልሄድ ነው ብዬ ነግሬህ ነበር። ደስ ብሎ ነበር። ታዲያ ከዚህ በላይ ምን ደስታ አለ? ደስ አለ? አዎ። ልታባረረኝ ቸኩልሃል ማለት ነው? አይ እንደዛ ማለት አይደለም። አንቺ ስትሄጂ ስለሆነ ልጄን የማገኘው ያው ለዛው ብዬ ነው። ምንም አይታይህም? ምንም ያስታወስከው ነገር የለም? ብዙ ጊዜ እኮ መተናል እዚህ ቦታ ላይ። ኢቭን ከ10 ዓመት በፊት እንኳን ብዙ ጊዜ ደጋግመን እንመጣ ነበር እዚህ። እርግጠኛ ነሽ ለሱ? አዎ በጣም እርግጠኛ ነኝ። እርግጠኛ ከሆንሽ እስኪ እዚህ ቦታ ላይ በተደጋጋሚ እየመጣው አያለው። ምናልባት ትዝ የሚለኝ ነገር ካለ እነግርሻለሁ፣ አልደብቅሽም። እሺ ቃል ትገባልኛለህ? አዎ ቢያንስ በ3 ቀን አንዴ። እሺ እዚህ ጋር አንቺ ማወቅ ያለብሽ እኔ ራሴን ለማስታወስ በጣም ቸኩያለሁኝ። እሺ ችግር የለውም በቃ። እኔም ይሄንን ብቻ ነው የምፈልገው፣ ሌላ ምንም አልፈልግም። እሺ ቻው፣ ደህና ሁኚ። ራስን መርሳት ማለት ሁሉንም ነገር በአንዴ አጥቶ ከማንነት ወደ ምንነት መሻገር ማለት ነው። ማንነታችንን ካጣን ደግሞ ለሁሉም ነገር ባይተዋር እንድንሆንና ማንን ማመን እንዳለብን ማንን ማመን እንደሌለብን አናውቅም። ለሁሉም ነገር መረጃና ማስረጃ እንፈልጋለን። ራስን መርሳት እንደ አዲስ የመፈጠር ያክል ነው። ህሊናችንን ግን እንደ አዲስ ተቀብሎ መኖርን ሳይሆን ወደ ነበረበት ለመመለስ ይቸኩላል፣ ወደ ማንነት ለመመለስ። ግን እውነት በእምነት ሳይሆን በማስረጃ መፈለግ ውጪ አማራጭ አይኖርም።
የእውነት ፀሐይ የጠለቀች ቢመስለንም አንድ ቀን ግን ተመልሳ መውጣቱ አይቀርም። እውነት በሐሰት ተሸፍና የቱንም ያህል ብትከርምም አንድ ቀን ግን መገለጡ አይቀርም። የኔም እውነት አንድ ቀን ይወጣል፣ ልጅም ደስተኛ ይሆናል። ታዲያ መቼ ነው በእኔ ህይወት የቱ እውነት የቱ ሐሰት መሆኑ የሚገለጠው? ይነጋል፣ ይመሻል። ለእኔ ግን ሁሉም ቀን ልዩነት የለውም። ደስታ የሚሰጠኝም ሆነ የሚያስገርመኝ ነገር የለም። ብቻ ይነጋል፣ ይመሻል። ለጥያቄዎች መልስ ስፈልግ አንዳንዴ የሆኑ ምስሎች ብቅ ብለው ላስታውስ ነው ብዬ ደስ ሲለኝ ስጓጓ ምን እንደሆኑ ሳላስተውል ወዲያው ይመለሱና ተስፋዬን ያጨልሙብኛል። እኔ ከአላህ በፍጹም ተስፋ አልቆርጥም። ህይወት እኮ ወደፊት የሚቀጥለው በተስፋና በትዕግስት ነው። ያለምኩት ሲቀር ይደርሳል ያልኩ አእምሮዬ እረፍት የሚያገኘው እነዚህን አልፎ አልፎ ብቅ ልም የሚሉት ምስሎች ተገልጠው ሲታዩኝ ብቻ ነው። የህይወት መክፋት ሲያብከነክነኝ ማን ካንተ ሌላ መጠጊያ ሆነ? ቤት ስቀመጥ ብዙ ጊዜ ጭንቅ የሚል ስሜት ስለሚሰማኝ ባለቤቴ ሰሚራ ባትወደውም ብዙ ጊዜን ውጭ ስዟዟር ነው የምውለው። መጨረሻ ላይ ምን ይቀሩ ጠቅላላ ሁሉንም ነገር ያለውን በሙሉ ሙሉ ክርና ላንቺ አድርጋለሁ። ቀምን ተጀረቂ ነው ለሰልፍ በጣም አመሰግናለሁ። ቻው በቃ ቻው። እሷን ደስ ካላት እኔም ደስ ይለኛል። ሌላ ነገር አይኖርም። ለራቢያ ቃል በገባሁት መሰረት ቃሌን አክብሬ ብዙ ጊዜ ያሳልፈንበታል ወዳለችው ካፌም በየ3 ቀኑ አንዴ እየሄድኩኝ ነው። እውነት ለመናገር እዛ ሲሄድ የሚሰማኝ ስሜት ከሁሉም ቦታ የተለየ ነው። በመጅሊስ ፍላጎት የልብ የሚያደርሰው ድርጅታችን ለቤት ውበትን የሚያላብሱ መጅሊሶች ምቾትን ከጥራት ጋር አጣምሮ ደረጃውን በጠበቀ ቴክኖሎጂ በመታገዝ አልሙኒየም እና ኤምዲኤፍ ደንበኞቹ በሚፈልጉት ዲዛይን መጅሊሶችን እያቀረበ የሚገኝ ኢትዮ ሳዳት አረቢያ መጅሊሶች ነን።